ስላለበት እንጂ ክፉ ሰው አይደለም። ጥፋትም ይህን ያክል እንግዲህ ያው ከዚህ በኋላ መንግስት አንድን ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው። በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና የሱን ይሄ ነው ብዬ ኮሜንት ማድረግ አልችልም። ነገር ግን እየመጣ ያለው ትውልድ አሁን 3500 ሰው ነው የሚያዳምጠ። ይሄ 3500 ሰው እዮዳብ ቀላል ቁጥር እንዳይመስል 3500 ይቅርና 500 እንደሆነ እና 3500 ሰው ቀላል ፊገር አይደለም ልልህ ብዬ ነው። በሶሻል ሚዲያ እና ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው። ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ። አዶናይ ላይ ያየሁት ሚስቴክ ምንድን ነው? በእርግጠኝነት ነው የምነግርህ፣ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው፣ ወጣትነቱ አለበት። ይሄ አሁን የዛሬ ስንት ወር ጅቡቲ ሂጄ ነበር። አሁንም ያለሁት ውጭ ሀገር ነው። እኔ በእግሬ ወቅስ አደርግ ኢትዮጵያ ላይ እኔ ከቤት ወጥቼ ትንሽ እንቅስቃሴ ሲጀምር ሄ መንሱር ይላል፣ ክላክስ ያደርግልሃል፣ መኪና ያለው መንገድ ላይ የሚመጣው ፎቶ ይነሳል ምናምን ይልሃል። አሁን እዚህ ሀገር ያለሁበት ቦታ ግን ሰው ዞር ብሎ አይህም። የእኛ ሀገር የኢትዮጵያውያን ፌመስነት ከዛው ሀገር የወጣ ነገር አይደለም። ለምንም ደግሞ የሚጠቅም ነገር አይደለም። ማንም ዞር ብሎ አይህም ከሀገር ስትወጣ። ምናልባት አዶናይ እኔ የማስበው ምንድን ነው፣ እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል። ከዚህም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው እኔ። ከዛ በተረፈ ግን ሌላ ሚሽን ያለው ሰው ክፋት ያለበት ሰው ደግሞ ችግሩ ምንድን ነው? በሶሻል ሚዲያ በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናውቀው ነው። ስሙዝሊ ስትሄድ የሚሆን ነገር ብዙም ነገር የለም። ያንን ወይ ግን ይዞ ሲመጣ ፎሎወርሱ እውቅናውን በአንድ ቡ ማድረግለት። በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው። ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው። ለምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል። በነፍሱ የመጣ ነገር ሊኖር ይችላል። አደጋ የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም። ቪዲዮ ላሰማችሁ። ምናልባት እንዳልከው መንሱር አዶናይ እኔ ከአንድ ዓመት በፊት ነው እሱም መናገር የጀመርኩት መምከር የጀመርኩት። ለምን አካሄዱን ሳየው ስመለከተው ጥሩ አይደለም። አንደኛ በኢትዮጵያ ሕዝብ ላይ ነውር የሆነ ነገር ማለት አልፈልግም። እንትን ምቱ አንተ ስላለ ሌላ እንደዚህ አድርጉ ምናምን አድርጉ። ከዛ ደግሞ ደሃ ነኝ ብሎ ብር የለኝም ብሎ ኢትዮጵያ ሕዝብን እንደዛ አድርጎ ከዛ ደግሞ ገብቶ ዋሽቼ እኮ ነው እኔ እኮ ገንዘብ ስለሌለኝ ሳይሆን በህዝቡ በቃ ልሰግጥበት ምናምን ብሎ በጣም ፈመሰ። እሱ ራሱ ትክክል አይደለም። ራሱ ህዝቡ አገሩም ለእንደዚህ አይነት ጉዳይ ክፍት መሆኑ ያሳያል። አብዛኛው ሰዎች እያዞሩ አዶናይ የፈመሰበት ምክንያት በእነዚህ ሁለት ነገሮች ነው እንጂ ብዙ ነገር ሞክሮ አለኝ መንሱር። በጣም ሞክሮ ላለፈው 8 ወር ነው የፈመሰው እንጂ በጣም ሞክሮ ነበር። ሞክሮ ግን መጨረሻ አሁን ወደ ኋላ ሄደህ ብትመለከት የአሜሪካ ወጣት ቲኔጀሮች ተሳዳቢ ይዝም ብሎ ስለምናምን በቃ እንደዛ ናቸው። ጋጠ ወጥነት ነው። አሜሪካ ታውቃለህ፣ ልጆች ሲያድጉ በደንብ ቤተሰብ ካላሳደጋቸው ይሄ ኤፍዩ ምናምን ሲሉ ነው የሚውሉት እና ንግግሩ እንዳለ በዛ የተሞላ ነው። ግን ኢትዮጵያ ከመግባቱ በፊት የፈመሰበት ነገር ምንድን ነው? የኢትዮጵያን ሕዝብ ደሃ ነኝ ገንዘብ የለኝም 9 ብር ቀረኝ ምናምን ብሎ አልቅሶ ጎፈንድሚ ገንዘብ ተሰብስቦለት ምናምን ከዛ በኋላ ኢትዮጵያ ገባ። ከዛ በዛ ፎሎወር አገኘ። በጣም በአንዴ ፎሎወር አገኘ። አዝነውለት ዋሽቷቸው። የኛ ሕዝብ ታውቃለህ ከታዘነለት ፎሎ ይደረጋል። በዛ ምክንያት ግን ከአዶናይ በላይ አዶናይን እየመከሩ ያሉ ሰዎች እነዚህ ሰዎች ራሳቸው ለምንድን ነው በወጣት በትውልድ ላይ እንደዚህ የሚያደርጉት? አዳምጡ። ታርጌትን ምታ ነው የመረደህ አልሰማም ብለህ ታርጌትን ምታ ነው። አውዱን ይዛችሁ አውሩ። እዚህ ጋር የሆነ
የግል ጥላቻ ካለባችሁም የሌላ ፖለቲካ ልዩነት ምናምን የዚህ ቤት ስትገቡ ሁል ጊዜ አውዱን ማፍረስ እንዳትፈልጉ። አውዱን ይዛችሁ ተከባብረን እናውራ። እያወራን ያለነው ስለ እንትን ነው። በዚህ ጉዳይ ላይ አሁን ሰምተሃል መንሱር፣ ሌሎችም እንግዲህ ይህ ልጅ ታስሯል እየተባለ ነው። ይቅርታ ጠይቆ ነበረ። ከአሁን በኋላ ሰገጤ አትበሉ። አጥኝ አውርዶታልኝ እሱም ቪዲዮ። ቆይ እስኪ ካላወረደው ላሰማችሁ። ፖስቶት ብዙ ሰው አይቶት ነበር። አውርዶታል። አሁን እድል ስጣቸው። አውርዶታል። እኔ ትንሽ ነገር አውራ ቡኖ በደል ላይ ቀጥል። ከዛ ሌሎቻችሁ ማውራት ስትፈልጉ እኔ ሚውት ማድረግ አለብኝ። ያስተጋባል መሰለኝ። ቀጥል። ሚውት አድርገውና ንጉሳችን፣ የሚገርማችሁ እንግዲህ መንሱር እዚህ ያለ መጀመሪያ አዶናይ ያረጋቸው ቫይብሶቹ የዲቻ ልጆች፣ ከዛ ደግሞ ተመልሶ እሬቻ ሄደ፣ ያረጋቸው እንቅስቃሴዎች እኔ በጣም ደስ ብሎን አንድ ነገር ቃል ገባንለት። እኔ ቃል ከመግባቴ በፊት የእውነት ለመናገር ከሆነ ባህልና ቱሪዝም ቢሮ ደውዬ ነበር፣ ማቃቸው ሰዎች ስላሉ ማለት ነው። እና ይሄን ልጅ የባህል አምባሳደር ብናደረግ ምናምን ሲል ፕሮፖዝ አደረግኩት። እኔ ሪኮመንድ ሳደረግ ኦኬ አሉኝ። ከዛ መንሱር ጋር ገብቼ ቃል ገባውለት። በቃ በጣም ደስ ብሎኛል፣ በዚሁ ቀይ ጥላ አዶናይ ፕሊስ፣ ደግሞ ፕሊስ ተጠንቅቄ ተንቀሳቀስ ምናምን ነገር አልኩት። እዛኔ ነው እንግዲህ ኢሬቻ ሄዶ ስመጣ ማለት ነው የዲቻ ልጆች ጋር የዲቻ ቦይ እነዛ ነገር በሚያደርግበት ጊዜ ደስ በሚል ሁኔታ እንትን ላይ ነው የነበረው ልጁ። በዛ ልክ ቃል ገብቼለት ልክ ከዛ ምን ተፈጠረ መሰላችሁ? አየር ኃይል ገባ፣ የሆነ እንትን አደረገ። እሺ እሱ አይጠየቅም፣ ኢንቫይት ያደረጉ ሰዎች ይጠየቃሉ ተብሎ እነሱ ተጠይቋል። ታስሯል፣ 3 ሰዎች ታስሯል። ከዛ በኋላ ይሄን ልጅ ልምከረው ብዬ ስልክ ወሰድኩን። ሀቅ ነው የምነግራችሁ። ከዛ ስልክ ወሰድኩ፣ ከመንሱር ስልክ ወስጄ ደወልኩለት። ስደውል ቡኖ ነኝ አልኩት። ሜሴጅ ጻፍኩለት በተደጋጋሚ ደውዬ ማለት ነው። ከዛ ብሎክ አደረገኝ። በቃ ማለት ስልክ አያነሳም፣ ቴክስትንም አይመልስም። እንደውም መንሱር እንደውም ይፈልጋል እየፈለገ ነበረ ምናምን ሲለኝ በቃ እሺ ብዬ ከዛ ብሎክ አደረገኝ። ሜሴጅ ጻፍኩለት ዚስ ኢዝ ፋይናል ብዬ ማለት ነው። ፕሊስ ልምከር እያልኩት። ለምን በጣም ፋውሎች በዙ፣ ፋውል በዛበት እዛኔ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዘቲቭ ላይ አይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው፣ ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዘቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነ ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አደረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁም። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱ ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል እያንዳንዱ። አሁን ሴኪሪቲ ሃይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው፣ የሚገርማችሁ ማለት ነው። በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ኧረ ይሄ ልጅ በቃ እኔ የማደርገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌይ ላደርግላችሁ እችላለሁ። ፕሊዝ ዲስ ኢዝ ፋይናል። ስልክህን አንሳ እንዲያስተካክል ነው። ለምን የሆነ ነገር በቪዲዮ እዚህ ፌመስ የሆኑ ሰዎች በቪዲዮ የሚያወሩት ነገር በዛው እንድመልሱ እንዲያስተካክሉ። ቀድሞ ካስተካከለ ችግር የለውም፣ ኤቪደንስ ነው የሚሆንለት። በጣም ሞከርኩኝ ግን ስልክ አላነሳም። ይኸው መንሱር ሁሉ ይቅርታ ታች ሆቴል ሰው ስለቀጠርኩኝ 10 ደቂቃ ላውራቸውና ተመልሼ ወይ ሚውት ላርገውና ቪዲዮ አጥፍቼ እንትን ልበል እና መንሱር ማስረጃ ሊሆን ይችላል። ከ10 ቀን በፊት ነው። ይኸው መንሱር ቪዲዮ አጥፋ መንሱር ቪዲዮን አጥፋው ስትፈልግ። ኦኬ እና ይሄ ልጅ ሊገባ ነው። ስለዚህ ፕሊስ መንሱር ምናምን ብዬ በቃ መንሱርን ፖዘቲቭሊ ሞክረናል። ልጁ የለም። ዛሬ ግን በቃ ተይዘዋል። ስለዚህ በእንደዚህ አይነት ጊዜ ላይ ሁላችንም አሁንም ፈጣሪ ነገሩ በተረጋጋ ሁኔታ እንድታይለትና እንዲፈታ ነው የምንፈልገው።
ያጠፋቸው ጥፋቶች አሉ። 4 አይነት እንትኖች እንትን በተባለበት በራሱ ጊዜ የሚወጣ ይሆናል መረጃ። ያን ሁሉ ነግሬው ከዚህ በፊት ወደ እስር ከመግባቱ በፊት በተጠርጣሪነት ከመያዙ በፊት ለመረጃ ትፈለጋለህ ተብሎ ተደውሎለት ሲመጣ ደግሞ ተንቀጥቅጦ እንደዚህ ይሄ ነገር ከመከሰቱ በፊት የምገርም ማለት ነው። he was vibrating በቃ ሲያዝ ማለት ነው። በጣም ነው ሰው የተንቀጠቀጠው። ሰው ለምን እንደዚህ ይሄ ከመሆኑ በፊት ሞክሬያለሁ ነው I did my best። በነገራችን ማለት ነው ወደ አንድ ትግራይ አክቲቪስት ተናግራለች እኮ ረጋበል ምናምን ብላ አስጠንቅቋለች። የሆነች ፖለቲከኛ እንደውም ሪከርዷ በጣም ሲዘዋወር ነበረ። ረጋበል ተረጋጋ፣ ጥሩ አይደለም ምናምን ብለው ነበረ እና ብዙ ነገር ተነግሮታል። እና እስኪ ወገኖች እስኪ ፎሎ አድርጉኝ። እኔም አካውንት ተመቷል። ንጉስ ይሁዳብ እስኪ አንዴ ቆይ አንዴ ፎሎ አድርጉኝ ውዶቼ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ቡኖም ፎሎ አድርጉኝ። በነገራችሁ ላይ እዚህ ቤት የምናነሳው ሀሳብ ሁሉ ብዙዎቻችሁ ትቃወሙታላችሁ፣ ትሳደባላችሁ፣ ምን ትላላችሁ። በኋላ ግን ከሆነ በኋላ ደግሞ መጣችሁ ሀሳባችሁን ትለውጣላችሁ። አሁን ሀሳባችሁ የምትለውጡ ሰዎች አላስገባችሁም። የማስገባቸው ሰዎች ከመጀመሪያውም ለዚህ ልጅ አስበው አንደኛ የሀገሪቷን ሕግ ስለምናውቅ እኛ ጠንቅቀን ስለምናውቅ በሀገሪቷ ሕግ መሰረት እሱን ለማዳን ነበር ስንናገር የነበር ነው። አንደኛ ትውልዱ እንዲድን፣ አንደኛ ማህበረሰቡ በዚህ ደረጃ ስግጥ ፍምስ የሚል አይዲዮሎጂ ላሰማችሁ። ከዛ በኋላ ወደሚቀጥለው ሰው እንሄዳለን። ደለ ኢትዮጵያ ውስጥ መንግስት በጣም ይከታተላል። እንደምታስቡት አይደለም፣ አሜሪካ አይደለም፣ ካናዳ አይደለም። ነገሮቹ በሀገሪቷ ህግ ነው ማየት ያለባችሁ። ልስን አዳም ምን አገባኝ ዲስግሪ ብታረጊ ሚጥሚጣ ምን ያደርጋል? አንቺ ዲስግሪመንት ምን ያደርጋል? እናንተ እኮ እዚህ ጋር መጣችሁ ኦሮሞን ለመምታት ወይም ፖለቲካይዝ ለማድረግ እንጂ ሀሳቡ ላይ መስጠት አትችሉበትም። ለዛ ነው ያላስገባኋችሁ። ሀሳቡ ላይ መናገር አትችሉም። ወይም ትግሬን ወይም ኦሮሞን እንትንን ለማለት ነው እንጂ እኔ ማወራው በህግ ነው፣ በኢትዮጵያ ህግ ነው እያወሩ ያሉት። ታብታብ ኮፒ ሊንክ አድርጉ። እያወሩ ያሉት በኢትዮጵያ ህግ ነው እያወሩ ያሉት። ስለዚህ ጉዳይ ነው እኛ እዚህ ቤት ነው ስንቃወም የነበረው። እዚህ ቤት ነው ነገሮችን መንግስት ህግ ማክበር አለበት ስንል የነበረው። ተረዳችሁኝ? የሀገራችን አንጠላም። እኛ አስታጥቀን ሀገርን ለማፍረስ አንራመድም። ግን ሀገር ቤት ደግሞ ህግ እንዲከበር እንፈልጋለን። በዚህ ጉዳይ ላይ ግን ለአዶናይ ስንመክረው ስድብ ነው። እነ ጆሲ ስንመክራቸው ስድብ ነው። ጆን ዳንኤል ስመክረው ስድብ ነው የሰደበኝ። ጃኒ ከመታሰረው በፊት ስድብ ነው የሰደበችኝ። ለምን? ምክንያቱም እነሱ የለመዱት የሚሰድባቸው የሚያዋርዳቸው ነገር ነው የሚያውቁት። በእነሱ ቤት ቅናት ምናምን። ኦኬ አይ ሆፕ የእስር ቤት እንትን ለአንተ ጥሩ ይሆንልሃል፣ ጥሩ ይሆንላችሁ። ስትመከሩ ብታዳምጡ ብትሰሙ የምትሰሩት ነገር ትክክል አይደለም። ያላችሁበትን ሀገር ማወቅ አለባችሁ። ህገ መንግስቱን ማወቅ አለባችሁ። ፖለቲካ ሴራ ይሰራባችኋል። ተጠቅመውባችሁ ይጥሏቸዋል። እንኳን ለእናንተ ለዳልቻ መክሬው ነበር። የምትሄድበት መንገድ ትክክል አይደለም። ያደረጋችሁ ያላችሁ ትክክል አይደለም። መንግስት ዝም ካላችሁ ዝም ብሏችሁ አይደለም፣ ጊዜ እየጠበቀላችሁ ነው። ጓል ሰገን ምን ትያለሽ በዚህ ጉዳይ ላይ? ለአንቺ ልትሻሳ መጀመሪያ እኔ አሁን ማላስገባችሁ ሰው ምን የሚደብረኝ ምን እንደሆነ ታውቃላችሁ? ስትቃወሙን ቆይታችሁ ልክ ደግሞ ግልብጥ የምትሉ ሀሳባችሁን ግልብጥ የሴጋው አይነት ሀሳብ ያላችሁ እንደ ሴጋው የምትገለባበጡ አሁንም በዛኛው መንገድ ሂዱ። ለዚህ እኮ ነው እናንተ ናችሁ እንዲያውም አዶናይን እዚህ ደረጃ ያደረሳችሁት እናንተ ናችሁ። ሰገጤዎች ሰግጥ እያላችሁ በህይወቱ ቀልዳችሁበት ትቀልዱበታላችሁ። በሰው ህይወት የምትቀልዱ ለልጁ አስባችሁ አይደለም፣ ለወጣቱ አስባችሁ አይደለም፣ ለትውልድ አስባችሁ አይደለም፣ ለሀገራችሁ አስባችሁ አይደለም። እናንተ መዝናኛ ነው የምታደርጓቸው እነዚህ ሰዎችን አይደል? መዝናኛ፣ መቀለጃ፣ መጫወቻ አይደል የምታደርጓቸው። ሀገራችሁን አትወዱም። ሀገር ማፍረስ ነው የምትፈልጉት። እናንተ ሀገር ማፍረስ ነው የምትፈልጉት። ለዚህ ነው እኮ እናንተ ሆን ብላችሁ አውቃችሁ ምሁሮችን፣ ጥሩ እውቀት ያላቸውን ለሀገር መልካም ነገር የሚያስቡ ሰዎችንማ አትከተሉም፣ አታፈምሱም። አውቃችሁ ሆን ብላችሁ ተረባርባችሁ ሀገር ኮራፕትድ እንዲሆን ትውልድ እንዲበላሽ ግብረ ሰዶምን ደግፉ እናንተ አይደላችሁ እንዴ? የግብረ ሰዶም ደጋፊዎች በሶሻል ሚዲያ ላይ ግብረ ሰዶሞችን ጊፍት የምትሰጡ እናንተ አይደላችሁ? የምታበረታቱ እናንተ አይደላችሁ? እያበረታታችሁ ነው።
እናንተ በየትም በአሜሪካ፣ አውሮፓ፣ ካናዳ ተቀምጣችሁ የምታስታጥቁ መጽሐፍ አትሰጡም፣ ላይብራሪ አትከፍቱም፣ ትምህርት ቤት አትከፍቱም፣ ሆስፒታል አትከፍቱም፣ መንገድ አታሰሩም። አስታጥቃችሁ ግን ሰው ታስገድላችሁ፣ ታስጨፈጭፋላችሁ፣ ድንጋይ ታቃብላላችሁ። እናንተ ገብታችሁ ወይ እንደ ጀግኖች ግንባር ቀደም ገብታችሁ ለሀገራችሁ አትታገሉ፣ ወይም ማውረድ ያለባችሁ መንግስት አታደርጉም። እዚህ ውጭ ናችሁ ግን እናንተ በምስኪኑ በድሃው ኢትዮጵያ ህዝብ የምትጫወቱ እናንተ ናችሁ። ሰገጤዎች፣ ጅላጅል እንጅላንፎች፣ ጅላንፎች። ነገሩ ከተደረገ በኋላ ደግሞ እዚህ ጋር መጣችሁ ደግሞ ታሽቃብጣላችሁ። አስመሳይ አጀንዳ ግልብጥ የምታደርጉ መጀመሪያ ሲነገራችሁ ማትሰሙ። አሁን ይሄ ልጅ የሚደርስበትን ነገር ሁሉ እናንተ አትጠይቁትም። ለጀዋር መሐመድ እንኳን አልሆናችሁም። ለልደቱ አያሌው እንኳን አልሆናችሁም። ዘመነ ካሴ ነገር ቢታሰርም አትሆኑትም። ለነ ምሬ ወዳጄ አትሆኑም። አስመሳዮች ናችሁ። መርህ የላችሁም። አቋም የላችሁም። አቋም ቢሶች ናችሁ። ትውልድ እንዲበላሽ ነው የምትሰሩት። ሁልሽም ቤትሽን ከፍተሽ ስትሰሪው የምትዩ ትውልድን ለማበላሽ ነው። ለዛ እኮ ነው ማች የምታደርጉት። መንግስት ግን ያዳምጣል፣ ይሰማል። መንግስት እየሰማ ነው፣ እያዳመጠ ነው። እኔ የምጠይቀው ለምንድን ነው እዩ ጩፋ ላይ ምንም ያልተደረገው? እዩ ጩፋ እየደገፈው ነበር። እዩ ጩፋ እያበረታታው ነበር። እዩ ጩፋ መጠየቅ አለበት። እኔ አሁን እዩ ጩፋ መጠየቅ አለበት። ምክንያቱም አዶናይ ከመካላ ምንድን ነው ስግጥ ፍምስ የሚባለውን አታርግ ከተባለ በኋላ የደገፈውና ያበረታታው እዩ ጩፋ ነው። እዩ ጩፋ ትልቅ ሰው ነው። በሚሊዮን የሚቆጠር ፎሎወር ያለው ሰው ነው። እንዲያውም የመጀመሪያው ሰገጤ እዩ ጩፋ ነው። መከላከያ ሰራዊትን በአደባባይ መድረክ ላይ ሲቆላ የነበረው እዩ ጩፋ ነው። ለምን አይጠየቅም? ለምን ነው የማይጠየቀው? እዩ ጩፋ ቆይ ቡኖ ለምን ነው የማይጠየቀው? ምክንያቱም ህግ መከበር ከሆነ እስከነ መከላከያ ሰራዊት ልብሳቸው መድረክ ላይ እዩ ጩፋ ሲቆላቸው አይተናል። ለምን ነው የማይጠየቁት? እነ እዩ ጩፋ የሚያደርጉት በኢትዮጵያ ምድር ላይ መድኃኒታችሁን አትውሰዱ ትፈወሳላችሁ እያሉ ብዙ ሰዎች ህይወታቸውን እያጡ ነው። እሱ ንጉስ ምን ሃይማኖት ይነካል። የኦርቶዶክስ ተዋህዶ ሃይማኖትን ያንቋሸሻል። ቅድስት ድንግል ማርያምን ይሳደባል። እኔ ጥያቄውን በጣም እኔ መንግስት በጣም እኔ አመሰግናለሁ እያረጋችሁ አላችሁት። በእነዚህ ታዳጊ ወጣቶች የሚደረገው ነገር ስርዓት መያዝ አለባቸው፣ መታረም አለባቸው፣ ታረም መውጣት አለባቸው። የእኔ ጥያቄ ደግሞ እንደነ እዩ ጩፋ ያሉ ደግሞ በአደባባይ ትውልድን ሲያበላሹ የሚውሉ ለምንድን ነው እነሱ የማይጠየቁት? ቡኖ በደሌ ይህን መልእክት እንደምታስተላልፍ አውቃለሁ። ማውራት ካልፈለጋችሁ ውረዱ። እውነቴን ነው።